የሰዓቱን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ ሁለት ያልኳቸውን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ትራምፕ ሩሲያና ቻይና ግሪንላንድን እንዳይወስዱ ለመከላከል አሜሪካ ባለቤት መሆን አለባት አሉ። የኢራን መሪ ተቃዋሚዎች ትራምፕን ለማስደሰት እየሞከሩ ያሉ ነውጠኞች ናቸው አሉ። ትራምፕ ሩሲያና ቻይና ግሪንላንድን እንዳይወስዱ ለመከላከል አሜሪካ ባለቤት መሆን አለባት አሉ። ፕሬዝዳንት ዶናልድ ትራምፕ ሩሲያና ቻይና ግሪንላንድን እንዳይጠቀለሉ ለመከላከል አሜሪካ ባለቤት መሆን ይኖርባታል ሲሉም ተናገሩ። ትራምፕ አርብ ዕለት ከቢቢሲ ለቀረበላቸው ጥያቄ ምላሽ ሲሰጡ አገሮች የባለቤትነት መብት ሊኖራቸው ይገባል፣ የባለቤትነት መብት ያለህን ነገር ትከላከላለህ፣ የሊዝ ውሎችን አትከላከልም፣ እናም ግሪንላንድን መከላከል አለብን ብለዋል። በቀላሉ ወይም በከባድ መንገድ እናደርገዋለን ሲሉም አክለዋል። ዋይት ሃውስ በቅርቡ አስተዳደሩ የኔቶ አባል የሆነችውን ዴንማርክ ከፊል ራስ ገዝ ግዛት ለመግዛት እያሰበ መሆኑን ቢገልጽም በኃይል የመጠቅለል አማራጭን ከጨዋታው ውጪ መሆኑን ግን አልገለጸም። ዴንማርክና ግሪንላንድ ግዛቱ ለሽያጭ እንደማይቀርብ ተናግረዋል። ዴንማርክ ወታደራዊ እርምጃ የትራንስ አትላንቲክ የመከላከያ ጥምረት እንዲያበቃላትም እንደሚያደርጉም አስጠንቅቀዋል። በሰሜን አሜሪካና በአርክቲክ መካከል የምትገኘው ግሪንላንድ ምንም እንኳን በጣም ብዙ ሕዝብ የማይኖርባት ግዛት ብትሆንም አቀማመጧ የሚሳኤል ጥቃቶች ሲከሰቱ ለቅድመ ማስጠንቀቂያ ስርዓቶችና በክልሉ ውስጥ መርከቦችን ለመቆጣጠር ምቹ ቦታ ያደርጋታል። የአሜሪካው ፕሬዝዳንት ግሪንላንድ ለአሜሪካ ብሔራዊ ደህንነት ወሳኝ እንደሆነች ተደጋጋሚ ሲናገሩ ይሰማል። ያለምንም ማስረጃ የሩሲያና የቻይና መርከቦች በየስፍራው ይገኛሉም ብለዋል። አሜሪካ ከሁለተኛው ዓለም ጦርነት ጀምሮ በግሪንላንድ ሰሜን ምዕራፍ ጫፍ በሚገኘው የፒቱፊክ የጦር ሰፈር ከ100 በላይ ወታደሮች በቋሚነትም አሰማርታለች። ከዴንማርክ ጋር በተደረጉ ስምምነቶች መሰረት አሜሪካ የፈለገችውን ያህል ወታደሮች ወደ ግሪንላንድ የማምጣት ስልጣን አላት። ነገር ግን ትራምፕ በዋሽንግተን ለጋዜጠኞች በሰጡት መግለጫ የሊዝ ስምምነት በቂ እንዳልሆነም ተናግረዋል። አገሮች የ9 ዓመት ወይም የ100 ዓመት ስምምነቶችን ማድረግ ይችላሉ ሲሉ የባለቤትነት መብት ሊኖራቸው እንደሚገባም አክለዋል። የቻይናን ሕዝብ ወዳለው የራሽያንም ሕዝብ ወዳለው ያሉት ትራምፕ ግን በግሪንላንድ ጎረቤት እንዲሆኑ አልፈልግም ግን ብለዋል። የአሜሪካው ፕሬዝዳንት በነገራችን ላይ ኔቶ ይህንን መረዳት አለበት ሲሉ ለጋዜጠኞች ተናግረዋል። ማክሰኞ ዕለት 6 የአውሮፓ ሀገራት ለዴንማርክ ያላቸውን ድጋፍ ገልጸዋል። ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ፖላንድ፣ ስፔን እና ዴንማርክ መሪዎች በጋራ ባወጡት መግለጫ ግሪንላንድ የህዝቧ ነች፣ ግንኙነታቸውን በተመለከተ ጉዳዩ ላይ መወሰን የሚችሉት ግሪንላንድ እና ዴንማርክ ብቻ ናቸውም ብለዋል። እንደ አሜሪካ በአርክቲክ ደህንነት ላይ ቁርጠኛ መሆናቸውን አጽንኦት የሰጡት እነዚህ ሀገራት ይህን ሊሳካ የሚችለው አሜሪካን ጨምሮ ሀገሮች በጋራ መሆን እንዳለበትም ተናግረዋል። በተጨማሪም የተባበሩት መንግስታት ቻርተር መርሆች ማለትም ሉዓላዊነት፣ የግዛት አንድነትና የማይጣስ ድንበርን ጨምሮ እንዲከበር ጥሪ አቅርበዋል። ትራምፕ ቅዳሜ ዕለት ፕሬዝዳንቱን ኒኮሎ ማዱሮን ለመያዝ በቬኔዙዌላ ወታደራዊ ኃይል ከተጠቀሙ በኋላ የግዛቲቱ የወደፊት ሁኔታ ላይ ዳግም ስጋት ፈጥሯል። ትራምፕ ቀደም ሲል እንደ አውሮፓውያን አቆጣጠር በ2019 በመጀመሪያው የስልጣን ዘመናቸው ደሴቱን ለመግዛት ጥያቄ አቅርበው የነበረ ቢሆንም ደሴቱን ለመሸጥ እንደማይቀርብም ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በሚቀጥለው ሳምንት ከዴንማርክ ጋር ይወያያሉ ተብሎ ይታሰባል። ከቅርብ ዓመታት ወዲህ በግሪንላንድ ብርቅዬ ማዕድናት ዩራኒየምና ብረትን ጨምሮ ያለው ፍላጎት እየጨመረ መጥቷል። እነዚህ ማዕድናት በረዶ በአየር ንብረት ለውጥ ምክንያት ሲቀልጡ በጣም በቀላሉ ለማግኘት የሚቻሉም ናቸው ተብሏል። ሳይንቲስቶች ከፍተኛ ነዳጅና የጋዝ ክምችት ሊኖርም እንደሚችል ይገምታሉ። አርብ ምሽት የግሪንላንድ ፓርቲዎችን ጨምሮ ተቃዋሚዎችንም ጨምሮ አሜሪካ አገራችንን መናቋን ማቆም አለባት ሲሉ መግለጫም አውጥተዋል። አሜሪካውያን መሆን አንፈልግም፣ ዴንማርካውያን መሆን አንፈልግም፣ ግሪንላንዳውያን መሆን ነው የምንፈልገውም ብለዋል። የፖለቲካ ፓርቲዎች በመግለጫቸው የግሪንላንድ የወደፊት እጣ ፈንታ በግሪንላንድ ሕዝብ መወሰን አለበት ሲሉም ተናግረዋል። የኢራን መሪ ተቃዋሚዎች ትራምፕን ለማስደሰት እየሞከሩ ያሉ ነውጠኞች ናቸው አሉ። የኢራን የበላይ መሪ አያቶላ አሊ የጸረ መንግስት ተቃዋሚዎች የአሜሪካን ፕሬዝዳንት ለማስደሰት እየጣሩ ያሉ ችግር ፈጣሪዎች ናቸው አሉ። ኢራን ለመንግስታቱ ድርጅት የጸጥታው ምክር ቤት አሜሪካ አመፅን በመገፋፋትና ሰፊ የሆነ ውድመት እንዲደርስ ተቃዋሚዎችን በመጠቀም የወቀሳ ደብዳቤ አስገብተዋል። ትራምፕ በበኩላቸው ኢራን ከባድ ችግር ውስጥ መግባቷን ተናግረዋል። በኢኮኖሚ ቀውስ ምክንያት ተቃውሶ ሰፊ የኢራንን ክፍል ያዳረሰው የተቃውሞ ሰልፍ
13ኛ ቀኑን የያዘ ሲሆን የእስላሚክ ሪፐብሊክ አገዛዝ አብቅቶለታል፣ ንጉሳዊ እንዲመለስም ጥሪም አቅርበዋል። በተቃዋሚው ቢያንስ 48 ተቃዋሚዎችና 14 የጸጥታ ኃይል መገደላቸውን የሰብአዊ መብት ተቋማት አስታውቀዋል። በሀገሪቱ የኢንተርኔት አገልግሎትም ተቋርጧል። አርብ ዕለት በቴሌቪዥን ቀርበው መልእክት ያስተላለፉት አያንቶላ አሊ አሻፈረኝ ባዮችንም አስጠንቅቀዋል። እስላሚክ ሪፐብሊክ ወደ ስልጣን የመጣው በበርካታ 100,000 ሰዎች ደም መሆኑንም አስታውቀዋል። እናም ሪፐብሊኩ ይህንን በሚከዱ ሰዎች አይወድቅም ሲሉ የ86 ዓመቱ መሪ ተናግረዋል። ለተሰባሰቡት ደጋፊዎቻቸው በኋላ ባደረጉት ንግግርና በብሔራዊ ቴሌቪዥን ጣቢያ ባስተላለፉት ንግግራቸው ደግሞ ኢራን ለአጥፊ አካላት መልስ ለመስጠት አትታቀብም ብለዋል። የኢራን መንግስታቱ ድርጅት አምባሳደር አሜሪካ በኢራን ውስጥ ጉዳይ በመዛት በማነሳሳትና ሆን ብሎ አለመግባባትንና ግጭትን በማበረታታት ጣልቃ እየገባች ነው ሲሉ ለተባበሩት መንግስታት ባስገቡት ደብዳቤ ከሰዋል። ተቃውሞ ከጀመረ ወዲህ ከ48 ተቃዋሚዎች ግድያ ባለፈ 2277 ሰዎች መታሰራቸውን መቀመጫውን አሜሪካ ያደረገው ህርና የተባለው የዜና ወኪል ገልጿል። በኖርዌይ የተመሰረተው የኢራን ሰብአዊ መብቶች ድርጅት ደግሞ ህጻናትን ጨምሮ ቢያንስ 51 ተቃዋሚዎች መገደላቸውን አስታውቋል። ቢቢሲ ፐርሺያ ከነዚህ ውስጥ የ22 የሟች ቤተሰቦችን አነጋግሮ ማንነታቸውን ማረጋገጥ ችሏል። ቢቢሲ እና ማንኛውም የዓለም አቀፍ መገናኛ ብዙሃን ኢራን ውስጥ ሆኖ መዘገብ የተከለከለም ነው ብለዋል። የዩናይትድ ኪንግደም፣ የጀርመንና የፈረንሳይ መሪዎች በጋራ ባወጡት መግለጫ በኢራን አመጽ በሀገሪቱ ኃይሎች እየተወሰደ ያለውን እርምጃ እጅግ እንዳሳሰባቸው ገልጸው የተቃዋሚዎችን ግድያ አውግዘዋል። የተባበሩት መንግስታት ቃል አቀባይ ስቴፈን ዱጃሪክ የተባበሩት መንግስታት በጠፋው ህይወት መጨነቁንም ተናግሯል። ሰዎች በየትኛውም የዓለም አቀፍ ተቃውሞችን በሰላማዊ መንገድ የማሰማት መብት ያላቸውና መንግስታት ይህንን መብት የመጠበቅና ይህን መብት ከመከበርና የማረጋገጥ ኃላፊነት አለባቸውም ብሏል። ይህ እንዲህ እንዳለ የኢራን ጸጥታና የፍትህ ባለስልጣን ተደጋጋሚና የተቀናጀ ማስጠንቀቂያ ያወጡ ሲሆን የኢራን ዋነኛ የጸጥታ ኃይል ከፍተኛ ብሔራዊ ጸጥታ ምክር ቤቱ ተንኮለኞችን ያለ ምህረት ይቀጣለም ብሏል። የሀገር ውስጥ የጸጥታ አስከባሪዎች በትጥቅ አመጽና በሰላምና ደህንነት በመረበሽ ላይ በተቃዋሚዎች ላይ ወሳኝና አስፈላጊ የህግ እርምጃ ይወስድባቸዋልም ብሏል። ተቃዋሚዎች በመላው ሀገሪቱ ተቃውሟቸውን እያሰሙ ሲሆን ቢቢሲ ቬሪፋይ በ67 አካባቢዎች እየተካሄዱ ያለውን ተቃውሞ የሚያሳይ ቪዲዮዎችን ማረጋገጥ ችሏል።